ሄደ። ከዛ 2 ቀን ሙሉ ልጁ ጠፋ። ቤተሰቦቹ በቃ ያልፈለጉት ቦታ የለም፣ የሆነ የተዘጋ ቤት ሁሉ እየከፈቱ እየፈለጉት ታግተው ነው በሚል እንትን እየፈለጉት ነበር እየዞሩ ልጁን አላገኙትም። ከዛ በ3ኛው ቀን ስስት የሚባል ፔንሲዮን ጎንደር ተገሎ ከችቡድ በታች ተደብቆ ተገኘ። ችቡድ ምንድን ነው? አልጋው በታች አልጋ አለ አይደል? ፔንሲዮን አልጋዎች በታች ውስጥ ደብቀውት አልቤርጎ አልጋ ውስጥ አስክሬኑን ደብቀው። አዎ 3 ቀን ሙሉ እዛ ውስጥ ተደብቆ በአሰቃቂ ሁኔታ በቢላ ወቅቱ ልጁን ገሎት። የሚያውቀው ልጅ ነው፣ የዛው አካባቢ ልጅ አይደለም፣ ግን ልጁ ይግባባዋል። ፈጣሪ ሆይ ድረስ። እሺ ከዛ ፖሊስ ተጠራ። ኔትወርክ ያዘኝ። እሺ ከዛ ፖሊስ ተጠራ። እሰማለሁ። አዎ ያሬድ ተመልሰሃል። ይሰማል? አዎ ይሰማል ወንድሜ። ኔትወርክ እያያዘኝ እኮ አሁን ተመልሰካል። ይዞክ ነበር፣ አሁን ተመልሰ። ኧረ ጨነቀን፣ በእናትህ ንገረን። ያሬድ ትሰማለህ? እና ልጁ ደግሞ ምንም አልመሰለውም፣ ምንም ያላደረገ መስሎ እየተንቀሳቀሰ ነው ያለ። በዚህ በአካባቢው ላይ ነው ያለ። ግን የህግ አካል ማግኘት አልገባኝም። ፖሊስ ለፖሊስ አልጠቆማችሁ? ፖሊስ አልተጠራም? ለሰዎች ሁሉ መልእክት ይልካለኝ ምናምን ነገር በውስጥ ይጽፋለኝ። ለምንድነው እንደዚህ የምታደርጉ? እኔ እንዳደረገ እርግጠኛ ናችሁ ምናምን የሚል አይነት ጽሁፍ። ያሬድ ኔትወርክ ከሌለው ለምን ሌላ ሰው እውነታውን የሚያውቅ? አንድ ሰው ተገሎ አስክሬን አልጋ ውስጥ ሲገኝ ፖሊስ አይጠራም? የኔ ጥያቄ ይኸው። ቤተልሔም የምትባል ልጅ ልሳባት እኔ ልግባ እያለች ነው። አቡዬ እንዴት ነሽ? ሰላም እንዴት ነሽ? አንቺ ኔትወርክ አለሽ ብዬ አስባለሁ። ኢንሻላህ እኔ ዱባይ ነው ያለሁኝ። እሺ ፖሊስ ተጠርቷል በሰዓቱ? እሱ እንዳለሽ አይ ሪሴፕሽን የሚሰራው ልጅ ከገዳዩ ጋር ግንኙነት አለው ይመስለኛል። እና መታወቂያ ራሱ እንትን ሳይል የገቡ ማለት ነው። ልጁን ይዞ የገባ እኮ። የኔ ጥያቄ መጀመሪያ ፖሊስ አስክሬኑን ሰው አንስቶ ቀበረ ወይስ ፖሊስ ተጠራ? ፖሊስ ተጠራ። በ3ኛው ቀን ያው ሽታም ሳይሆን አይቀርም እንደ አጋጣሚ እንትን ተደረገ። ፖሊስ መጣ። ከዛም ነው ቤተሰብ ያወቅ ነው የታወቀ በዛ ነው ልጁ ስለጠፋ። ከዛም ሪሴፕሽኑ ሲያመልጥ ነው የተያዘ መንገድ ላይ። ባለ ሆቴሎችም ታስረዋል። በቃ ገዳዩ እሱ እንደሆነ ጓደኛው እንደሆነ በፎቶ ምናምን ሪሴፕሽኑ መስክሯል። ልጁ ግን አምልጧል። አዎ ገዳዩ ተሰውሯል። ራሱን ተሰውሮ ነው ያለ። ግን የሚገርምሽ ነገር ሀቡዬ አሁንም ቢሆን እንደዚህ ስንፖስት ምናምን በውስጥ እየገባ በጣም ማስፈራሪያ፣ ዛቻ ምናምን ያደርጋል ገዳዩ ማለት ነው። ጓደኛው ነበር ጾሙ ሊገባ ቀን ግሬስ ስልኬን ወስዶብኝ መልስላለሁ ብሎኝ እየጠበኩት። ስልኬን ወሰደበት። በምን ላይ ገባ? ሌላ ስልክ አለ ማን ወሰደበት? አብርሃም የሆነ ፋይል ነበር እኔ ስልክ ላይ እና ከዛ በኋላ ፋይሉን ለማስፋት ስልክ ወሰደው። እኔ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገብቼዋለሁ እና አሁን ተሰብስበው እየመጡ ነው እኔን ለመደብደብ እና ስልክ ይላል ለመደብደብ አትፈል። ስልክህን ለማቀበል ነው ዳኒ። ስነ ስርዓትን ያዝ። የምታወራውን ነገር ወቅ ተሰብስበ የምመጣው ስልኬን ለማቀበል ነው እንዲ። አንድ ሰው ይበቃል እኮ ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር ስላልነበረ ነው። ለእኔ ችግር የለውም። ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም። አይደለም ተሰብስበ ማህበሩ ነው መምጣት ይችላል። እኔ አልፈራም። የነገርኩህ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው።
ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩም። ያዘውን ቃ ላይ ቡን ይዘጓል ያዘ ቆይ ወይንም ቪዲዮ ላቸው የላክልኝ ሎኬሽን አልወጣህም፣ ግን እያየሁ ነው። ቴሌግራም ያለው ቆም ያለው ውጭ ቆም ያለው አይታየም። አይነ ማየት አይችልም። ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው። የትም ልቁም ስልኬን አቀበለኝና ከዛ ትሄዳለህ። ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። ግን ስልክን አልመልስልህም ብሎኛል። አብርሽ ስልኩን ስጠው። ጃን እኔ ጋር አይደለም፣ ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው። ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። እኔ ግን ምንም አቁሳል። ስልኩ ብቻውን አይደለም ጃ ይኸውልሽ፣ ስልኩ ብቻውን አይደለም፣ ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ነው ስልኩ ፈልጎት እኮ አይደለም የሚወሰደው። የስልክ ችግር የለም። ያኛው ነገር ላፕቶፕ ላይ እንዳለ ሲያውቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነበር። እናንተ ጭንቅላት ቢኖረኝ ተስማሙ፣ በቃ ብቻ ተስማሙ። ዳንዬ እኔ ስልኬን ከሰጠኝ ችግር የለም። ስልኬን መልስ፣ እየጠበቅኩ ነው። አሁን ሊሰጥህ እየመጣ ነው። በቃ ስጠው አብርሽ እና ደህና ሁኑ። እኔና ተስማሙ።